የውሸት ከተማ እውነት እንግዳ ነው መስሎ ሳጉረሉ የሚያውቀኝ ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ ሰላም ወዳጆች እንዴት አላችሁ? እግዚአብሔር የተባረከ ይሁን። በአንድም በሌላም ወደ እናንተ በተለያየ መልኩ እየመጣሁ እንዳለው ይታወቃል። የተለያየ ይዘት ያላቸውን መልእክቶች ወደ እናንተ እያደረስኩ እንዳለው ይታወቃል። ከነዚህ መካከል በተለይ የኢየሱስ ክርስቶስ ምሳሌዎች የሚለው ተከታታይ ትምህርት እንዲሁም ደግሞ እንደገና በሕይወት መኖር የሚለው እግዚአብሔር ጸጋ አብዝቶልኝ የጻፍኩትን መጽሐፍ ዳሰሳ እየሰራሁላችሁ እንዳለው ይታወቃል። ከዛ በተጨማሪም ደግሞ በቅርቡ የጀመርነውን የቲክቶክ የሰኞ ምሽት 3 ሰዓት ላይ ያለንን የውይይት ጊዜ ሪፕላዮችን ወደ እናንተ በተለያየ መልኩ እያደረስኩ እንዳለው ይታወቃል። እነዚህ ሁሉ እያንዳንዳችንን ወደ ክርስቶስ አካልነት ወይም ደግሞ ራስ ወደሆነ ወደ ክርስቶስ ለማሳደግ በእምነታችን እየበረታን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት እንድናድግ ራስ ወደሆነ ወደ ክርስቶስ እንድንገሰግስ አብረን እድፍ የሌለባት ክብርት ንጽሕት የሆነች ቤተክርስቲያን በማዘጋጀት ሂደት ውስጥ የራሳችንን ድርሻ ለመወጣት የምናደርገው ስራ እግዚአብሔር ጸጋ አብዝቶልን የምንሰራው ስራ እንደሆነ ይታወቃል። ባለፉት ጥቂት ሳምንታት የተለያዩ በጣም ወደፊት ወደ እናንተ ማደርሳቸውን ስራዎች እየሰራሁ ስለነበርኩኝ በጣም ጊዜ ያጣሁበት ጊዜ ነበረ። እግዚአብሔር በረዳኝ መጠን ወደ እናንተ እንደገና ለመምጣት በጣም ሞክራለሁ። ከዛ በተጨማሪ ባለፉት ሳምንታት የቆየሁባቸውንም ስራዎች በቅርቡ ጊዜው ሲደርስ ወደ እናንተ ይዣቸው መመጣ ይሆናል ማለት ነው። ዛሬ ከዚህ በፊት ከመመጣባቸው መንገዶች ለየት ባለ ሁኔታ በውስጤ አንድ የከበደ ቃል ስላለ እሱን ወደ እናንተ ይዤው ልመጣ ወድጃለሁ። ይሄውም አልፎ መሄድ የሚል ሐሳብ ወይም ደግሞ ርዕስ ያለው መልእክት ነው። ይህንንም ለማድረግ ወደ እናንተ ይዤ ለመምጣት ያሰብኩበት ምክንያት በተለይ እግዚአብሔር ሁል ጊዜ ቤተክርስቲያንን ወይም ደግሞ መንግስቱን ኦፕሬሽናል ለማድረግ ቤተክርስቲያንን የገሃነም ደጆች የማይችሏት ሆና የማይቋቋሟት ሆና እንድትገለጥ በክርስቶስ ኢየሱስ የሰራውን ስራ ተመርኩዞ የተመሰረተችው ያቺ ቤተክርስቲያን እግዚአብሔር እንደፈለጋት እንድትንቀሳቀስ ለማድረግ በየዘመኑ ባልተቋረጠ ሁኔታ ጸጋን ወደሱ ወደመጡ በመንፈሱ ለተወለዱ ከያው ቃል ከማይጠፋው ዘር ለተገኙ ልጆች ሁሉ በክርስቶስ ኢየሱስ አማካኝነት በመንፈሱ በጣም በርካታ የጸጋ ስጦታዎችን ለልጆቹ ይሰጣል። ነገር ግን በተደጋጋሚ ወይም ደግሞ ባልተቋረጠ መልኩ እነዚህኑ የጸጋ ስጦታዎች ጠላት ዲያብሎስ በተለያየ መንገድ በቤተክርስቲያን ውስጥ ያለን መዋቅር ስርዓት ሶኮልድ አገልጋይ የሚባሉ ሰዎችን ጨምሮ የተለያዩ በክርስትናው ቡድን ውስጥ የሚጠቀሙትን ሰዎች ጨምሮ እንደገና የራሳችንን የስጋ ድካም ዓለም የምትባለዋን ሲስተም ገቨርንመንታል ሲስተሙ ሊሆን ይችላል የአካዳሚክ ሲስተም ወዘተ የመሳሰሉት ነገሮች እየተጠቀመ እኛን ያ ጸጋ እንደሚገባ እግዚአብሔር እንዲገለጥ በፈለገበት በዛ ሙላት ልክ እንዳይገለጥ እንዴት እንደሚያሰነካክል እናያለንና ከነዚህ መካከል አንዱና ዋነኛው በቤተክርስቲያን ውስጥ የሚገጥምን ተቃውሞ ወይም ደግሞ እኛ በምንሄድበት ጉዞ ውስጥ ወደ ተሰጠን ተስፋ እግዚአብሔር በእኛ ህይወት ሊሰራ ወዳሰበው ወደ ነገርን ወደዛ በምናደርገው ጉዞ ውስጥ በሚገጥሙን የመካከል በጣም የዊልደርነስ ወይም ደግሞ የምድረ በዳ የሚመስሉ በጣም አስቸጋሪ ጉዞዎች ውስጥ አንዳች ብርታትን አንዳች ኃይልን ሊያጋራ የሚችል መልእክት እንደሚሆን በማሰብ ነው በዋነኛነት ልነሳ የፈለኩት በዚህ ጉዳይ ላይ ሉቃስ ወንጌል ምዕራፍ 4 ላይ ያለ ሐሳብን ተመርኩዤ ነው። ይሄው በጣም የምናውቀው ጌታ ኢየሱስ ወደ ዮርዳኖስ ሄዶ ከተጠመቀ በኋላ ወደ ምድረ በዳ እንደሄደ እናውቃለን። ከዛ መልስ ኦልሬዲ በኃይል መንቀሳቀስ እንደጀመረ ይሁዳ ደርሶ ከተመለሰ በኋላ በተለይ ገሊላ በነበረው ጊዜ ውስጥ በይሁዳ የሰራውን ስራ በጣም ፌመስ አድርጎት ስለነበረ ወደ ሶሪያ ሁሉ ዝና ወጥቶ ስለነበረ ወደ ገዛ ሀገሩ ወደ ገሊላ ሄዶ ወደ ናዝሬት ምኩራብ ውስጥ እንደ ልማዱ ገብቶ ይላል መጽሐፍ አንስቶ ጠቅልል አንስቶ አነበበ ይላል። ይሄውም አንብቦት የነበረው ክፍል ኢሳይያስ የተናገረውን ፕሮፌሲ ነው። ይሄውም የጌታ መንፈስ በእኔ ላይ ነው ብሎ ያለውን ቃል ነው ማለት ነው። እሱ ብቻ ሳይሆን ግን እንደተለመደው ይሄንን ሁል ጊዜ በምኩራባቸው ውስጥ እንደሚያደርጉ ይታወቃል። ከሌላው ቀን ለየት ባለ መልኩ ግን በዚህኛው ቀን ተነስቶ ያንን ጥቅልል ያነበበው ይህ ጌታችን ኢየሱስ ክርስቶስ ከዛ በኋላ ባለው የኢንተርፕሪቴሽን ጊዜ ውስጥ አንድ በጣም ከባድ ንግግር ይናገራል ማለት ነው። ይሄውም
ይህ ቃል ዛሬ በፊታችሁ በጆሮአችሁ ተፈጸመ ብሎ ተናገረ ማለት ነው። እና ይህ በጣም እጅግ በጣም የሚያስደነግጥ ሁኔታ ነበረ ለህዝቡ በዛ አካባቢ ላይ ለነበረው ሰው ማለት ነው። ከዛ በኋላ እንደምናውቀው እነሱ ጋር በጣም ያደገ ልጅነቱን የሚያውቁት ማርያምንና ዮሴፍ እናትና አባቱ ብለው የሚሏቸውን ሰዎች እንዲሁም ደግሞ ከነዚህ ከሁለቱ ሰዎች የተወለዱትን ሴትና ወንዶች ልጆች ዮናስ፣ ስምዖን፣ ያዕቆብ፣ ይሁዳ የሚባሉ ልጆችን እንደገና እህቶቻቸውን እንደሚያውቋቸው በመናገር ከየት አመጣው ይሄን ጥበብ በሚል አይነት መንገድ እንደተሰናከሉበት እናውቃለን። እና የሆነውን ነገር ተመልክተው ከዛ በኋላ በጣም አግሬሲቭ ሆነው ይሄ ስድብ ነው፣ አምላክን ተሳድቧል፣ ወይም ደግሞ ለመሲሁ የተነገረ ንግግር ለራሱ እንደሆነ አድርጎ ተናግሯል በሚል ሳቤ ይዘው ወጥተው ከተማይቱ ወደ ተገነባችበት ገደል አፋፍ ወስደው ሊጥሉት እንደሞከሩ፣ ነገር ግን በመካከላቸው አልፎ እንደሄደ ይህ መጽሐፍ ይናገራል ማለት ነው። ወደ ሐሳቤ ስገባ እዚህ ቦታ ላይ ጌታ ኢየሱስ የተናገረው ንግግር አንዳች ውሸት የለበትም። ያ ማለት በሌላ አገላለጽ እዛ አካባቢ ላይ ያሉት ሰዎች ምንም እንኳን ጌታ ኢየሱስ ይህ ቃል በፊታችሁ፣ ይህ ትንቢት በፊታችሁ ዛሬ ተፈጸመ ማለቱ እጅግ በጣም ከባድ ለጆሮአቸው ለመስማት በጣም የሚያስደነግጥ ንግግር ይሁን እንጂ ጌታ ኢየሱስ ግን የተናገረው ንግግር ውስጥ አንዳችም ስህተት አልነበረም ማለት ነው። ስለዚህ ምን ለማለት ፈልጌ ነው? በእኛ ውስጥ እግዚአብሔር ከዘመናት በፊት ገና ሳንወለድ በፊት አስቦ በእኛ ውስጥ በዘመናችን እንድንሰራ ያስቀምጠውን የራሱን ፕሮግራም ከኛ የበለጠ ሌላ ሰው ሊረዳው እንደማይችል ዛሬ በጣም ላሳስባችሁ ፈልጋለሁ። በእግዚአብሔር ዓለም ውስጥ በተለይ ደግሞ በክርስቶስ ኢየሱስ ለመሆን የተጠራን ሁላችን እንደ ብልት በአካል ውስጥ በተጋጠምንበት ጊዜ እያንዳንዳችን ስራን እንድንሰራ ፋንክሽናል እንድንሆን ለእያንዳንዳችን መንፈስ ቅዱስን መግለጥ እንድንችል እንደሚፈቅድ ያ መንፈስ ለሁላችንም የጸጋ ስጦታ እንደሰጠን መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 12 ይናገራል። እንዲሁም ደግሞ በመዝሙር 139 ላይ እኛ ሁላችን ግሩምና ድንቅ ሆነን በፈጣሪያችን በእግዚአብሔር እንደተፈጠርን አካላችን ገና በእናታችን ማህፀን ውስጥ ከምድር በታች ሲሰራ እግዚአብሔር በእኛ ውስጥ የተመለከተው በዘመናችን እንዲከናወን ያሰበው የራሱ በጣም ድንቅ የሆነ ሐሳብ ምንኛ መልካም ነው ብሎ መዝሙረኛው ዳዊት እዛ ቦታ ላይ እንደሚናገረው በጣም በጎ የሆነ ሐሳብን በእኛ ውስጥ ወረድ ያስቀምጧል ማለት ነው። እዛው ቦታ ላይ ሲናገር ገና ወደ መኖር ያልመጡ ቀኖቼ አካሎቼ ሳይሰሩ በፊት ቀድመህ አየህ፣ አወክ፣ ቆጠርክ እያለ ይናገራል። ልክ ጌታ ኢየሱስ እዚህ ጋር በእግዚአብሔር የዘላለም ሐሳብና ፈቃድ ወደ ምድር እንደመጣ ወይም ደግሞ መጽሐፍ ቅዱሳችን ዕብራውያን ምዕራፍ 10 ላይ እንደሚናገረው መባንና መስዋዕትን አልወደድክም ሰው ፈቃድህን እንዳደርግ ስጋን አዘጋጀህልኝ ብሎ እንዳለ በእግዚአብሔር ፕሮግራም በራሱ በእግዚአብሔር ጊዜ እግዚአብሔር ይህ ልጁ ብቻ ሊሰራለት የሚችለውን ስራ እንዲሰራለት በእኛ በመካከላችን ያን ሕያው የሆነውን ቃል ስጋ አድርጎ ጸጋና እውነትን ተሞልቶ ወደኛ መካከል እንዲመጣ እንዳደረገው እናውቃለን እና ስለዚህ በጌታ ኢየሱስ ውስጥ ያለውን ያንን ትልቅ ትሬዠር የተሰወረ ጥበብ፣ ዕውቀት፣ አምላክነቱን፣ መለኮትነቱን ከአብ ጋር የተስተካከለ ማንነቱን እነዚህ በዙሪያው ያሉ አብረውት የኖሩ ሲያድግ ያዩት፣ ሲጫወት ያዩት፣ ሲታዘዝ ያዩት ሰዎች ተመልክተው እሱን ከዛ በኋላ በጊዜው እግዚአብሔር በልጁ በክርስቶስ ኢየሱስ የገለጠውን ጥበብ፣ ማዳን፣ ኃይል፣ ፈውስ ወዘተ ለመቀበል በጣም የተቸገሩበት ጊዜ መጣ ማለት ነው። ስለዚህ በዚህ ጊዜ ያደረገው ጌታ ኢየሱስ እነዚህ ሰዎች ኧረ እኔ ነኝ እኮ እውነት እንዳልኳቸው የትንቢት እኮ ለኔ የተጻፈው እያለ ማስረዳትና መድከምን አልነበረም ያደረገው። ነገር ግን በመካከላቸው አልፎ ሄደ ብሎ ይናገራል። ለመስማት ለመረዳት ያንን ነገር የሚያስችል ሁኔታ በሌለበት መልኩ ውስጥ እግዚአብሔር በእኛ ውስጥ ያስቀመጠውን እጅግ የከበረ የዘላለም ሐሳብ በየትኛውም ቋንቋ ለሰዎች ለማስረዳት ብንሞክር በፍጹም ሊገባቸው የሚችል ሲሆን በጣም አይታይም ማለት ነው። ለዚህ ጥሩ ማሳያ የሚሆነው ጌታችን ኢየሱስ ክርስቶስን የወለደችዋ ድንግሊቱ ማርያም ናት ማለት ነው። ይሄው ምንድነው ማርያም ብቻዋን ባለችበት ጊዜ ውስጥ መጽሐፍ ቅዱሳችን እንደሚነግረን ድንገት ይሄንን መልእክት እንዲያደርስ የተላከው መልአኩ ገብርኤል መጥቶ አንዳች ለማርያም በጣም የሚያስደነግጥ ንግግር ይነግራታል ማለት ነው። ይሄው ምንድነው ትጸንሻለሽ፣ ትወልጃለሽ የሚል ንግግር ነው ማለት ነው። ጮኛ አላት። ከዛ በተጨማሪ ሌላ ወንድ አታውቅም፣ ድንግል ናት። ነገር ግን ይህ መልአክ እየተናገረ ያለው ንግግር በጣም ከባድ የሆነ ልክ ኢሳይያስ በመጽሐፉ በትንቢቱ የሰማነውን ነገር ማን ብሎ እንዳለ ሊታመን የማይችል ለሰው ለማስረዳት በጣም አዳጋች የሆነ ነገር ግን ለማርያም ኤክስፕሌን የተደረገ የእግዚአብሔር የዘላለም ሐሳብን ገለጠላት ማለት ነው። ሰው የጌታ ባሪያ እንደ ቃልህ እንዳፍህ ይሁንልኝ አለች። እግዚአብሔር ወደሷ ያመጣውን ቪዥን እግዚአብሔር ወደሷ ያመጣውን የከበረ ፕሮግራም ተቀበለች ማለት ነው። ነገር ግን እዚህ ቦታ ላይ ልነግራችሁ የምፈልገው ነገር ይሄንን ማርያምና ገብርኤል የተነጋገሩትን እግዚአብሔር በሷ ሕይወት ሊያደርግ ያለውን ነገር
ለዮሴፍ እንዲሁም ደግሞ ለሌሎች ሰዎች በምንም አይነት ሁኔታ ልታስረዳው አትችልም። እኛ በተደጋጋሚ ታሪኩ ሲነገር ወዘተ ስናነበው በጣም ስለተለማመድ ነው እንጂ ወይ እንግዲህ አሲዩም ዳት ማርያም ሄዳ ለዮሴፍ አርግዣለሁ ብላ ስትለው ማለት ነው ዴፊኒትሊ ኢሚዲየትሊ የሚታሰበው ነገር ቺት እንዳደረገች ደግሞ ከሌላ ሰው ጋር ሄዳ እንደተኛች የሚያስወግራትን የምንዝርና ኃጢአት እንደሰራች የሚያሳስብ ነገር ነው ማለት ነው። ነገር ግን በእርግጥ ማርያም ይህን አላደረገችም ነበር። ሰው ለዮሴፍ ይህንን ነገር በገለጠች ጊዜ እንዳልነውም አሁን በፍጹም ዮሴፍ ሊረዳት የሚችልበት ሁኔታ ውስጥ አልነበረም። ምክንያቱም አንዲት ሴት ከወንድ ጋር ሳትተኛ ልትጸንስ አትችልም። ከዛ በላይ ደግሞ ከዚህ ታምራት የበለጠ ደግሞ በጣም አስቸጋሪ የሚያደርገው ንግግሩን ያረገዝኩት የእግዚአብሔርን ልጅ ነው ከመንፈስ ቅዱስ ነው፣ እስራኤል በጉጉት የምትጠብቀውን መሲሁን ነው፣ የዓለምን አዳኝ ነው የሚለው ደግሞ በጣም ከባድ የሆነ ንግግር ነው ማለት ነው። ምን ልላችሁ ፈልጌ ነው፣ እግዚአብሔር በእናንተ ውስጥ ያስቀመጠውን የእግዚአብሔር መንፈስ ከእናንተ ጋር የተነጋገረውን ልክ ለማርያም አሁን ከሷ አቅም፣ ከሷ ሁኔታ፣ ከሷ የመረዳት አቅም ለሌላ ሰው ለማስረዳት የሚከብድን ነገር በሷ ውስጥ እንዳስቀመጠው በእያንዳንዳችን ውስጥ በዘመናችን በእግዚአብሔር መንግስት ስራ ውስጥ እንድናከናውነው እግዚአብሔር በውስጣችን ያስቀመጠው ለሰው ልናስረዳው የሚያስቸግረን እኛ እንኳን ራሳችን ነገሩን ለማመን በጣም የምንቸገርበትን ራሱ እግዚአብሔር በራሱ አቅም ልክ በውስጣችን ያስቀመጠው የራሱ የከበረ ፕሮግራም አለ ማለት ነው። ሰው ከዚህ በኋላ እግዚአብሔር ይህንን በማርያም ውስጥ ያስቀመጠውን ቪዥን እግዚአብሔር በማርያም ውስጥ ያስቀመጠውን ይህን የከበረ ሐሳብና ፕሮግራም ለዮሴፍ ለማስረዳት ያደረገው ልክ ማርያም ጋር መልአኩን ልኮ ነገሩን እንዳስረዳት እንዲሁ መረዳት እንዲችል ለዮሴፍ ደግሞ ያንኑ በህልም ማድረግ ነበረ ማለት ነው። ዮሴፍ በጣም ጻድቅ ሰው ስለነበረ በእውነት በስውር ሊተዋት አሰበ ብሎ ይናገራል መጽሐፋችንና ምክንያቱም በየትኛውም ቋንቋ ማርያም ይህንን አስረድታ ዮሴፍም ሆነ ሌላ ሰው በፍጹም ሊገባው የሚችል ነገር ስላልነበረ ማለት ነው። ሰው እግዚአብሔር በውስጣችሁ ያስቀመጠው ያ ቪዥን፣ እግዚአብሔር በውስጣችሁ ያስቀመጠው የዘላለም ሐሳብ፣ የራሱ የመንግስቱ ጉዳይ እናንተ ከእግዚአብሔር እንደሆነ ከተረዳችሁት በጣም በቂ እንደሆነ ልነግራችሁ ፈልጋለሁ። ለዚህ ነው ማርያም ከዛ በኋላ ብርቱ የሆነው እርሱ ታላቅ የሆነን ስራ በእኔ ሊያደርግ ወዷል ብላ እንዳለች እግዚአብሔር ራሱ እናንተ ራሳችሁን ያው ቅዱስ መስዋዕት አድርጋችሁ በማቅረባችሁ ብቻ እግዚአብሔር በውስጣችሁ በመንፈሱ አማካኝነት የሚሰራው ስራ ነው ማለት ነው። ሶ ያን እናንተ በውስጣችሁ ልክ ማርያም በልቧ ተጠብቀው ነበር ብለው ተብሎ እንደተጻፈ እንዲሁ በልባችሁ እየጠበቃችሁ ራሳችሁን ያው ቅዱስ መስዋዕት አድርጋችሁ እያቀረባችሁ ልክ ጌታ ኢየሱስ በጥበብ በእውቀት በሞገስ እንዳደገ በእግዚአብሔር ቃል ሙላት በመንፈሱ ሙላት ራሳችሁን እያሳደጋችሁ በውስጣችሁ ያለው ጸጋ እያነሳሳችሁ ነገራችሁን ሰውራችሁ ለዲያብሎስ ድል ፈንታ ሳትሰጡ መኖር ይጠበቅባችኋል። በጊዜው እግዚአብሔር ነገሩን ውብና ድንቅ አድርጎ እስኪገልጠው ድረስ ወደ መገለጥ እስከሚያመጣው ድረስ ነገራችሁን መሰወርና መሸሸግ በጣም ይጠበቅባችኋል ማለት ነው። ልክ እንዲሁ ተመሳሳይ የሆነ ነገር በኤፍሬም በተራራማው ሀገር ዘካርያስ ሚስት የሆነችው ኤልሳቤጥ እንዲሁ መንገድ ጠራጊ የሆነ በእርጅና ጊዜ ማንም ሰው ሊወልድ የማይችል እንደሆነ በሚታወቅበት ሁኔታ ነቀፌታዋን እግዚአብሔር ሊያስወግድ ወዶ መጥምቁ ዮሐንስን በእሷ በኩል ሊያመጣ ፈልገው ነበር ማለት ነው። ዳትስ ዋይ አሁን እሷ ውስጥ የሆነው እግዚአብሔር ያስቀመጠው ለአእምሮ የሚከብድ ቪዥን የእግዚአብሔር ፕሮግራም እና ማርያም ሄዳ በተገናኙ ጊዜ የተፈጠረው ይሄ ነው። ሁለቱ ውስጥ የተቀመጠው የእግዚአብሔር ፕሮግራም እርስ በርሱ የሚናበብ ስለሆነ ወይም ላይክ ማይንድድ ስለሆኑ ኦልሬዲ ኤልሳቤጥና ማርያም በተገናኙ ጊዜ ጽንሱ በኤልሳቤጥ ሆድ ውስጥ እንደዘለለ መጽሐፍ ቅዱሳችን ይነግረናል ማለት ነው። መናገር ሳይጠበቅባት የጌታዬ እናት ወደ እኔ ትመጣ ዘንድ ይገባልን ብላ ያለችበትን ሁኔታ ትመለከታቸው። ይሄንን ለሌላ ለማንም ሰው ኤልሳቤጥም ሆነ ማርያም ማስረዳት የሚችሉበት ሁኔታ የለም። በተመሳሳይ መልኩ እግዚአብሔር በእናንተ ውስጥ ያስቀመጠው ቪዥን፣ እግዚአብሔር በእናንተ ውስጥ ያስቀመጠው ህልም፣ እግዚአብሔር በእናንተ ውስጥ ያስቀመጠው የከበረ ፕሮግራም ምንም አይነት ሊሚት ለስ እንደሆነ እንድታውቁ ፈልጋለሁ ማለት። ምክንያቱም እግዚአብሔር ነገሩን ሊያደርግ የፈለገው በራሱ አቅም ልክ ስለሆነ ማለት ነው። የዓለምን ኮርስ የቀየረ የእግዚአብሔርን የዘላለም ሐሳብ ያስቀጠለ የዓለምን ኃጢአት ያስወገደውን የእግዚአብሔርን ልጅ ኢየሱስ ክርስቶስን እግዚአብሔር አንዳች መልካም ነገር አይገኝባትም ከተባለችው ከናዝሬት እንደሆነ እንድታስታውሱ ፈልጋለሁ። ስለዚህ ዛሬ በየትኛውም አይነት ሁኔታ ውስጥ ብትሆኑ፣ የትምህርት ደረጃችሁ ምንም ቢሆን፣ የተገኛችሁበት ዘር ምንም ቢሆን፣ ምንም አይነት እናንተ እግዚአብሔር ይህንስ በእኔ አያደርግም ብላችሁ የምትሉት ነገር ቢኖር
እግዚአብሔር ነገሩን የሚያደርገው በራሱ ላይ ተመስርቶ በራሱ ላይ ተማምኖ ነው እንጂ እኛ ለእግዚአብሔር የክብር ዕቃ ከመሆን የመጠቀሚያ ዕቃ ሸክላ ከመሆን የዘለለ ነገር እንደሌለን ላስታውሳችሁ በጣም እፈልጋለሁ ማለት። ስለዚህ ማርያም እንዳለችው ብርቱ የሆነው እርሱ በእኛ ታላቅን ስራ ሊሰራ ከፈለገ ከሱ ሐሳብ ጋር መስማማት እኛ ይጠበቅብናል ማለት ነው። ስለዚህ ሰዎች ልክ እግዚአብሔር ለዮሴፍ ለማርያም ያሳየውን ቪዥን ባሳየው ጊዜ ማርያምን መረዳት እንደቻለ ይዟት ለመሄድ እንዳልፈራ እንዲሁ ሰዎች ነገሩን እግዚአብሔር ራሱ እስኪገልጥላቸው ድረስ ለሰዎች በእናንተ ውስጥ ያለውን ጽንስ በእናንተ ውስጥ ያለውን ራዕይ በየትኛውም ቋንቋ ለማስረዳት አትድከሙ። ሰዎች እንዲረዷቸውም አትጠብቁ። ፎር ዳት ማተር በዙሪያችሁ ያሉ እድገታችሁን የሚያውቁ ልክ እዚህ ጋር በጌታ ኢየሱስ የገሊላ ሰዎች ናዝሬት ሰዎች እንደተሰናከሉት በዙሪያችሁ ያሉ ባል ለሚስት ሚስት ለባል እንዲሁም ደግሞ በምትገለገሉበት አጥቢያ ያሉ ሰዎች በጣም ቅርብ የሆኑ ስለናንተ ዲቴል የሚያውቁ እናት አባቶቻችሁ ወዘተ በእናንተ ውስጥ ያለውን ጸጋ ለመቀበል በጣም የሚቸገሩት ሰዎች እነሱ ናቸው። እግዚአብሔር በጣም ጸጋ ያበዛላቸው እግዚአብሔር የረዳቸው አይናቸው የተገለጠ መንፈሳዊ ሰዎች ካልሆኑ በስተቀር በጣም አስቸጋሪ የሚሆኑባችሁ በእናንተ ዙሪያ ያሉ ሰዎች እንደሆኑ ከነዛ ሰዎች ራሳችሁን ህልማችሁን ቪዥናችሁን በጣም መሰወርና መጠበቅ እንዳለባችሁ ራሱ እግዚአብሔር እስከሚገልጠው ድረስ ራሳችሁን መደበቅ እንዳለባችሁ ዛሬ በጣም ልመክራችሁ ፈልጋለሁ። እንደምታስታውሱት ምንም እንኳን እግዚአብሔር በዮሴፍ በኩል የራሱን ህዝብ ወይም ደግሞ ያዕቆብንና ሰባውን ነፍስ ወደ ግብጽ ወስዶ ያንን ረሃብ ሰርቫይቫል ክሬት ማድረግ ፈልጎ የነበረ እንደሆነ ቢታወቅም ነገር ግን እግዚአብሔር በዮሴፍ ውስጥ የሚያመጣቸውን የነበሩትን ህልሞች ዮሴፍ በልጅነት ኦልሬዲ ባልተገባ መልኩ ለወንድሞቹ መግለጡ ቀድሞውኑ ያዕቆብ ዮሴፍን ፌቨራይት ያደረገበት በወንድሞቹ መካከል ቁጣን ቅናትን የቀሰቀሰውን ነገር የበለጠ ቤንዚን የጨመረበትና ያቀጣጠለ በዮሴፍ ላይ ያንን የመሰለ ክፋት ወንድሞቹ ራሳቸው እንዲያደርጉበት ያደረገ ነገር ነበር ማለት ነው። ያሉትም ታስታውሱ ከሆነ ያ ህልመኛ መጣ ከህልሞቹ መካከል የትኛው እንደሚሆን እስኪ እናያለን ብለው በህልሙ ላይ የተነሳ ጥቃትን እንዳደረጉ ታውቃላችሁ። እግዚአብሔር ግን ነገሮችን ሁሉ ለመልካም እየለወጠ እንዴት ፍጻሜውን ያማረ እንዳደረገው ታውቃላችሁ ማለት ነው። ነገር ግን አልፎ መሄድ የሚባለው ነገር እንዴት ዮሴፍ ወንድሞቹ መጥተው በሱ ፊት በእግሩ ስር በወደቁ ጊዜ የፈለገውን ሊያደርግ በቻለበት ጊዜ እግዚአብሔር አስቀድሞ እኛን ሁላችንን ሊያድን እኔን ቀድሞ ላከኝ ብሎ እንዳለ በጣም እንድታስታውሱ እፈልጋለሁ ማለት ነው። በተመሳሳይ መልኩ በጣም እጅግ በጣም የበዙ ታሪኮች እንዲሁ ዋጋ ከፍለው ሰዎች እግዚአብሔር ለገለጠላቸው ለዛ የከበረ ነገር እንዴት ያንን ተመልክተው ብድራታቸውን ትኩር አድርገው አይተው ብዙ የከበረ የሚመስል ነገርን ለሰው ሊገባ የማይችል ነገርን ፎርሴክ እያደረጉ እየተው ዋጋ ከፍለው እንደተመላለሱ እናውቃለን። ለዚህ ጥሩ ማሳያ ምሳሌ ሙሴን ማንሳት እንችላለን። ያለበት ቦታ የፈርዖን የልጅ ልጅ የሚባልበት ቤተ መንግስት የሆነ በጣም በዛን ጊዜ እስራኤላውያን እየተደቆሱ ከሚኖርበት ሁኔታ እሱ ግን እግዚአብሔር እድል ሰጥቶት በቤተ መንግስት ውስጥ ተንደላቆ የሚኖር ደግሞ ነገ በፈርዖን አገዛዝ ውስጥ የራሱን ስልጣን ስፍራ ሊያገኝ የሚችል ሰው ሆኖ ሳለ ነገር ግን እናቱ የገለጠችለት ያስተማረችው የገባው የአባቶቹ አምላክ እግዚአብሔር እንዲሁም ደግሞ የተመለከተው ብድራት ዋጋ መክፈልን ከዛ ቤት መውጣትን ይልቁንስ በምድረ በዳ መኖርን ከእግዚአብሔር ሐሳብ ጋር መስማማትን በውስጡ እንዲቀበልና እንዲመርጥ ለዛ ደግሞ የሚገባውን ዋጋ እንዲከፍል እንዳደረገው እንድታስታውሱ ፈልጋለሁ ማለት ነው። ከዚህ በተጨማሪ በጣም ጥሩ ማሳያ የሚሆነን ኤልሳ ነው። ኤልሳ እንደምታውቁት በጣም ሀብታም ነው። 12 ጥማድ በሬዎችን እያረሰ የነበረ ሰው ነው። ነገር ግን መጥቶ ኤልያስ መጎናጸፊያውን በጣለበት ጊዜ በሌላ አገላለጽ እግዚአብሔር ከኤልሳ ጋር ኢንካውንተር ባደረገ ጊዜ የእግዚአብሔር የልብ ሐሳብ በኤልሳ ላይ በወደቀ ጊዜ ልክ ኤልሳን ምን አደረግኩ እናትና አባቴን ተሰናብቼ እንደመጣ ተወኝ ብሎ ሲለው እኔ ምን አደረግኩ ብሎ ኤልያስ እንደመለሰ ከዛ በኋላ ግን እግዚአብሔር ላሳየው ለዛ ራእይ እግዚአብሔር በውስጡ ላስቀመጠው ሸክም እግዚአብሔር በሱ ሊሰራ ለወደደው ለዛ የከበረ ነገር ለሰው ቋንቋ በጣም በሚያስቸግር መልኩ 12ቱንም ጥማድ በሬዎች አርዶ ቀቅሎ በሬዎቹ ዕቃ እንዴት ኤልያስን ተከትሎ ለመሄድ እንደወሰነ ታውቃላችሁ። ኤልያስን ተከትሎ ከሄደ በኋላ የጀመረው ስራ እንዳንድ ባለጸጋ እንዳንድ ከበርቴ ሰው የሆነ ስራ አይደለም። በኤልያስ ላይ እጅ የሚያስታጥብ እጅ የሚያፈስ እንደነበረ ተከታይ ብቻ እንደነበረ የኤልያስ አገልጋይ እንደነበረ ታውቃላችሁ ማለት ነው። ነገር ግን ይህ የተመለከተው ኤልሳ እግዚአብሔር በሱ ሊሰራ የፈለገውን ነገር ቪዥኑን ወይም ደግሞ በውስጡ ያስቀመጠውን ሸክም ህልም የተረዳበት ልክ ከዛ በኋላ እንደምታውቁት የነቢያት ልጆች ኤልያስ ሊነጠቅ በነበረበት ጊዜ ውስጥ
በመንገዱ ሁሉ ውስጥ እየመጡ ከመንገድ የሚያስቀር የስንፍና ንግግርን በተናገሩት ጊዜ በቤቴል እንደገና በኢያሪኮ በዮርዳኖስ እያሉ በጣም ሲያደግሙት በነበረበት ጊዜ ዝም በሉ አውቃለሁ እያለ አልፎ እንዴት እንደሄደ ከዛ በኋላ ቀድሞውኑ በሬዎቹን እንዲሰዋና ኤልያስን እንዲከተል ያደረገውን ያንን ቪዥን በጊዜው እዛ ቦታ ላይ ትኩር ብሎ ኤልያስን ሲነጠቅ በተመለከተበት ጊዜ 2 እጥፍ የሆነ ቅባትን ይዞ እንደተመለሰ ከዛ በኋላ እነዛው የነቢያት ልጆች ኤልሳ መናገር ሳይጠበቅበት የኤልያስ ቅባት 2 እጥፍ በሱ ላይ እንደመጣ ኦሬዲ ቀድሞውኑ እንደተረዱ በጣም ላስታውሳችሁ ፈልጋለሁ። ስለዚህ እግዚአብሔር በእናንተ ውስጥ የከበረ ሐሳብ አለው። እግዚአብሔር በእናንተ ብቻ የሚሰራው በዚህ ዘመን የመንግስቱን ሐሳብ ለማስቀጠል ለማስፈጸም የሚጠቀምበት አንዳች ጽንስን በውስጣችሁ አስቀምጧል። ይህንን ግን ለሰው በምንም ቋንቋ ብታስረዱት ሊገባ የሚችል አይደለም። ለእናንተ ለራሳችሁ እንኳን በእርግጥ እግዚአብሔር ይህን በእኔ ህይወት ያደርጋል ብላችሁ የምትጠረጥሩት አይነት ሁሉ ሊሆን ከባድ የሚመስላችሁ ሊሆን ይችላል ማለት። ነገር ግን ለእግዚአብሔር የሚሳነው እንደሌለ ላስታውሳችሁ ፈልጋለሁ። ለአብርሃም ከነዚህ ድንጋዮች መካከል አንድ ሰው ሊያስነሳለት እንደሚችል ተብሎ እንደተጻፈ፣ ከሙታን እንኳን ሊያስነሳው እንደሚችል ተብሎ እንደተጻፈ፣ የደረቁ አጥንቶችን ታላቅ ሰራዊት አድርጎ ማስነሳት እንደሚችል እንደምናውቀው እግዚአብሔር ኤልሻዳይ ነውና በእኛ በሸክላ ዕቃዎቹ አማካኝነት የወደደውን የማድረግ የመስራት መብት አለ። ነገር ግን አብረን ሰራተኞች ስለሆንን እግዚአብሔር በውስጣችን ላስቀመጠው ለዚህ ለከበረ መዝገብ በጣም ጥንቃቄ እንድናደርግ በዙሪያችን ካሉ ጽንሳችንን ከሚያጨናግፉ የትኛውም አይነት ሰዎች ራሳችንን በጣም እንድንጠብቅ በሚያጋጥሙን ሁሉ ነገሮች ውስጥ ነገሩን ለማስረዳት ኤክስፕሌን ለማድረግ ሰዎች እንዲረዱን ከመሞከር ይልቅ አልፈን እየሄድን ራሳችንን ልክ ኤልሳቤጥ ራሷን 6 ወር ሸሸገች ተብሎ እንደተጻፈ በውስጣችን ያለው ጽንስ እስኪጠነክር ድረስ ወደ መወለድ እስከሚደርስ ድረስ ራሳችንን እየሰወርን መሄድ እንዳለብን ላስታውሳችሁ እፈልጋለሁ ማለት ነው። እንዲሁ እንደምታስታውሱት ዳዊት በአባቱ ቤት የተረሳ ነገር ግን እግዚአብሔርን በጣም የሚወድ በባህሪው የተመሰከረለት በጣም መልከ መልካም ደስ የሚል ልጅ እንደነበረ መጽሐፍ ቅዱስ ይመሰክርለታል። ነገር ግን እንደምታስታውሱት በጣም ትልቁ ሪጀክሽን የነበረበት ከወንድሞቹ እንደነበር ታስታውሳላችሁ። አባቱ ለወንድሞቹ ሄዶ ያሉበትን ሁኔታ ጠይቆ እንዲሁም ደግሞ ምሳ አድርሶላቸው እንዲመጣ በላከው ጊዜ እዛ አካባቢ ላይ የተፈጠረውን በእግዚአብሔር ላይ አንዳች ስድብን የሚናገረውን በእስራኤል ጭፍሮች ላይ የተገዳደረ የነበረውን ያንን ጎልያድን በተመለከተ ጊዜ በውስጡ እግዚአብሔር ያስቀመጠው ያ ራእይ ደግሞ ከዚህ በፊት የተቀባው ያ ቅባት የእስራኤልን አምላክ ለእስራኤል አምላክ እንዲቀና ደግሞ እግዚአብሔር በውስጡ ቀድሞውኑ አንበሳና ድብ በመግደል ያለማመደውን ያንን የእግዚአብሔርን ኃይል ለእግዚአብሔር በሆነ ቅናት የእስራኤልን አምላክ ለመቀደስ በተገዳደረው በአምላኩ በእግዚአብሔር ፊት በእግዚአብሔር ስም እንደመጣበት ታስታውሳላችሁ። እዛ ቦታ ላይ ግን አንድ እንደዚህ የሚል ቃል አለ። እየተነጋገረ በነበረበት ሰዓት ያለውን ሁኔታ እየተረዳ በነበረበት ሰዓት ዳዊት ኤልያብ መጣ ይላል እና ድምፁን ሰምቶ መጣና አንተ ተንኮለኛ ክፉ እንደሆንክ አውቃለሁ ብሎ ከዳዊት ማንነት ተቃራኒ የሆነ ነገርን ሲናገረው ትመለከታላችሁና በእርግጥ ንጉሱ ይሄንን ጎልያድን ለጣለ ለገደለ ምን እንደሚያደርግ እየጠየቀ በነበረበት ሰዓት ያን እንዳለ ታስታውሳላችሁ። እና ኤልያብ እየተናገረ ያለው ንግግር አንተ ሀኬተኛ ነህ፣ በቃ ክፉ ነህ፣ ተንኮለኛ ነህ፣ እነዛን ጥቂት በጎች ለአውሬ ሰጥተሃቸው መጣህ እያለ ከዳዊት በጣም ታማኝ እረኝነት ከዳዊት በጣም እግዚአብሔርን መፍራት እግዚአብሔርን መውደድ ባህሪ በተቃራኒ የሆነ የቅናት የሚመስል ንግግርን እንደተናገረ እዛ ቦታ ላይ ትመለከታላችሁ። ዳዊት ግን ያደረገው እዛው ቦታ ላይ ከሱ ዞር አለና ይላል አልፎ ሄደ ማለት ነው ይላል። ከኤልያብ ዞር አለና ከስንፍና ንግግር አጌንስት ከሆነ ሊያስረዳው ከማይችለው አይነት ተግዳሮት ዞር አለና ሌላ ሰውን ደግሞ ጠየቀ ይላል እና ከዛ በኋላ ሳኦል ጋር እንዴት እንደደረሰ ሄዶ ጎልያድን እንዴት እንደጣለ እግዚአብሔር በውስጡ እንዲያረገው ያስቀመጠውን ሸክም እንዴት እንዳከናወነ ያም ለንግስና መንገዱን እንዴት እንዳመቻቸለት በጣም እንድታስታውሱ ፈልጋለሁ ማለት ነው። አንዳንድ ጊዜ በእንደዚህ አይነት ጎዳና ውስጥ በሚገጥሙን ችግሮች በሚገጥሙን ተግዳሮቶች መካከል ራስን መግዛት የሚባለው ነገር በጣም በእጅጉ ያስፈልገናል ማለት ነው። ድካምን፣ ስንፍናን፣ ውድቀትን፣ አለመቻልን የመሳሰሉትን ነገሮች ዲያብሎስ በተለያየ አቅጣጫ አገልጋዮችን ጨምሮ በእነሱ ሁሉ ተጠቅሞ አታክ ሊያደርገን ሊሞክር እንደሚችል በጣም ላስታውሳችሁ ፈልጋለሁ። ትዝ ይላችሁ ከሆነ ናባል የሚባል አንድ ሰነፍ ሰው እርድን ባዘጋጀ ጊዜ ዳዊት በጣም ፌቨር አድርጎለት ስለነበረ የሆነ
ነገርን ለሱና ለወንድሞቹ አብረውት ጫካ ውስጥ ለሚገኙ እንዲልክለት በጠየቀው ጊዜ የተናገረው የስንፍና ንግግር ዳዊትን እንዴት ኢሞሽናል እንዳደረገውና እግዚአብሔር ካዘጋጀለት ራእይ እግዚአብሔር ካዘጋጀለት መስመር የቅድስና ጉዞ ወደ ንግስና ከሚደረግ ግስጋሴ ሊያቋርጠው የሚችል ራስን መግዛት ካለመቻል በተነሳ ስሜታዊነት ሄዶ በጣም ትልቅ ጥፋትን ሊያጠፋ በሄደበት ጊዜ አቢግያ የምትባል አንዲት አስተዋይ ሴት እንዴት አድርጋ ወደ ህልሙ ወደ ራእዩ እንደመለሰችው ታስታውሳላችሁና ልክ ማርያምና ኤልሳቤጥ በተገናኙበት ማይንድ ሴት ላይክ ማይንድድ ይሆኑ በውስጣቸው የእግዚአብሔር የሆነን ጽንስ የያዙ ሰዎች ጋር ጊዜ ማሳለፍ እንደዚህ አይነት ታሪኮችን መጽሐፍ ቅዱሶቻችን ውስጥ መመልከት ለትምህርታችን ስለተጻፈ በእንደዚህ አይነት ጎዳና ውስጥ አንዳች ኃይልን እንድናገኝ ይረዳናል። ከዚህ በተጨማሪ ደግሞ አብሮን ያለው ያ መንፈስ ሊረዳን ሊያስተምረን ሊመራን አለና በደከምንበት ጊዜ ኃይልን ጉልበትን አቅምን ሊሰጠን ከኛ ጋር ስላለ ከሱ ጋር በጣም ደጋግመን ህብረት በማድረግ መሄድና ወደዛ ወደ ህልማችን መገስገስ በጣም ብዙ ያስፈልጋል። ብዙ ታሪኮችን ልንናገር እንችላለን። አብርሃም ከቤተሰቦቹን ጥሎ የወጣበት መንገድ ምንም እንኳን ሀብታም ቢሆንም አብርሃም ይስሐቅም ያዕቆብም ያዩአትን እግዚአብሔር የሰራትን በእጅ ያልተሰራች ሰው ያላያትን ከተማ ተመልክተው እንዴት በድንኳን እንደኖሩ እንደ መጻተኛ ወዘተ ትመለከታላችሁና እግዚአብሔር የህዝብ አባት ሊያደርገው ወዶ እንዴት በማይገባ ቋንቋ ወዴት እንደሚሄድ እንኳን ሳያው ለሌላ ሰው ለማስረዳት በሚቸግር መልኩ ከቤተሰቡና ከዘሩ ካለበት አካባቢ ይዞት እንደወጣ ታስታውሳላችሁና የመጨረሻው ደግሞ ምሳሌያችን የሆነው ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱሳችን በዕብራውያን 12 ላይ እንደሚናገረው በመስቀል ታግሶ ብሎ የሚል ቃል አለ። ወይም ደግሞ ሊመጣ ያለውን ክብር እግዚአብሔር ሊያደርግለት ያለውን ከስም ሁሉ በላይ ሊሰጠው ያለውን ስም ተመልክቶ አንደኛ ጴጥሮስ ምዕራፍ 2 ላይ እንደሚናገረው ምሳሌው እንድንከተል በሚናገርበት ንግግር ውስጥ ሲሰድቡት ሳይሳደብ ሲገርፉት ሲሰፉበት ያልተገባ ነገር ሲያደርጉበት እንዴት ታግሶ የመስቀሉን ስራ እንደፈጸመ ትመለከታላችሁ። ራስን በመግዛት እንዴት እግዚአብሔር ካዘጋጀለት እንዲያከናውነው ከሰጠው ከመጣበት ዋና ዓላማ ፈቃድ የእግዚአብሔር አብ ሐሳብና ፈቃድ ጋር እንዴት ተገናኝቶ እንደሄደ እናውቃለን ማለት ነው። እና ሩጫውን ሲነግረን ዕብራውያን 12 ላይ እርሱ ነውርን ንቆ ይልና በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ብሎ ይናገራል። እግዚአብሔር ያዘጋጀለት የከበረ ስፍራ በአብ ቀኝ ቀድሞውኑ የነበረው የክብር ስፍራው ነው። ኦልሬዲ ቀድሞውኑ ነበረው። ነገር ግን ከዚህ ደግሞ በኋላ ከስም ሁሉ በላይ ያለውን ስም ይዞ የተገለጠ በእኛ መካከል የታወቀ ከስም ሁሉ በላይ ያለውን ስም ይዞ ስልጣንን ሁሉ ተቀብሎ እግዚአብሔር አብን ደስ ያሰኘ መልካም መዓዛ መባ መስዋዕት ሆኖ እንዴት እግዚአብሔር አብ ጋር በክብሩ ቀኝ እንደተቀመጠ እናውቃለንና ይህንን ግን ያደረገው ነው የሚለው ሊያሰናክለው ከሚችለው የትኛውም አይነት ተግዳሮት በስጋው ላይ ከደረሰ በንግግር ከደረሰበት የዲያብሎስ ተግዳሮት በላይ ነውርን ሁሉ ንቆ በፊቱ ስላለው ደስታ ታግሶ እንደደረሰ አልፎ ሄዶ እንደደረሰ መጽሐፍ ቅዱሳችን በጣም ያስረዳናል። ይህ ለትምህርታችን የተጻፈ ስለሆነ በእጅጉ ዛሬም ለኛ እግዚአብሔር በውስጣችን ላስቀመጠው ነገር በጣም ጠቃሚ እንደሆነ አሳስባችሁ ፈልጋለሁ። ጳውሎስም እንዲሁ አጋጥሞታል። እንደምታውቁት ጌታ ኢየሱስ በደማስቆ ካገኘው በኋላ ምንም እንኳን ኦልሬዲ ክርስቲያን የሆኑትን የጌታ ኢየሱስ ተከታዮችን ሊያሳድድ ህጋዊ ደብዳቤ ይዞ የመጣ ቢሆንም ሌሎች ሁሉ እየፈረጠጡ በነበረበት ጊዜ እግዚአብሔር በዚህ ሰው ሊያደርግ ያለውን ነገር የገለጠለት ለጳውሎስ የተገለጠውን ነገር የገለጠለት ሐናንያ የሚባል ሰው ወደ ሳኦል ወይም ደግሞ ወደዚህ ሊገድላቸው ወደ መጣው ሰው ለመሄድ ድፍረት እንዳገኘ እግዚአብሔርን በማመን ወደዛ ሰው ሄዶ የእግዚአብሔርን ሐሳብ ወይም ደግሞ በአሕዛብ ሁሉ መካከል ስሙን የሚሸከም በነገስታት ፊት የሚቆም እንደሆነ አውቆ ይህንን እንዳደረገ ታውቃላችሁ። ከዛ በኋላ ግን በሌላ ቪዲዮ ወደ እናንተ በመጣበት ጉዳይ ሆነ ወደ 9 ዓመታትን ጳውሎስ አገልግሎት የሚባለውን ነገር ኦፊሻሊ ለመጀመር ወይም ደግሞ አንጾኪያ የተነሳውን ሪቫይቫል በርናባስ ሄዶ እስከሚያመጣውና ሚኒስትሪ የሚባለውን ነገር እስከሚጀምር ድረስ ወደ 9 ያክል ዓመታትን ከኢንካውንተሩ ጀምሮ እንደቆየ ታሪክ ይናገራል ማለት። ከዚህ መካከል ምሳሌ ወደ አረቢያ ምድር ለ3 ዓመት ያክል እንደሄደ ሐዋርያቱ ሊቀበሉት እንዳልፈለጉ እንዴት ደብቀው አይሁድ እንዳይገድሉት እንዳጠፉት ወዘተ የመሳሰሉት ነገሮች ይናገራሉ። እነዚህ ሲደማመሩ ወደ 9 ዓመታት ያክል እንደሆኑ ይነገራል። ወደ አረቢያ ምድር ሄዶ 3 ዓመት ቆይቶ ከመጣ በኋላ ከሐዋርያቱ ሪጀክሽን ደርሶ
ደርሶበት እንደነበረ ወዘተ ይነገራልና ከዛ በኋላ ተመልሶ ሄዶ ወደ ቀርጤስ ወደ ትውልድ ስፍራው ከዚህ እግዚአብሔር ከነገረው በውስጡ ካስቀመጠው የከበረ ሐሳብ በነገስታት ሁሉ ፊት ትቆማለህ፣ በአሕዛብ ፊት ስሜን ትሸከማለህ ተብሎ ከተባለው ሊያርስ ካለው ትልቅ የመከር ስራ ትልቅ ከተዘጋጀለት እርሻ በተቃራኒ የሆነ አይነት ጉዞን ሲጓዝ ሄዶ ድንኳን እየሰፋ እዛ ቦታ ላይ እንደኖረ ይነገራል። ጊዜው በደረሰበት ሰዓት ግን ሰዎች ሁሉ በተገለጠ መልኩ በሱ ላይ ይህንን ጸጋ እንዲያዩት ሆኖ እግዚአብሔር ራሱ በጊዜው እንዴት በርናባስን ተጠቅሞ ከቀርጤስ ወደ አንጾኪያ ይዞ መጥቶ ታላቅ የሆነ ስራን በዚህ ጳውሎስ በሚባለው ሰው እንደሰራ እናውቃለን። ከዛ በኋላ ባለው ጉዞ ሁሉ ውስጥ ግን የወንድሞቹ ውሸት፣ የመርከብ መሰባበር፣ እንደዚህ እንደዛ መዓት ነገርን በሁለተኛ ቆሮንቶስ ምዕራፍ 11 ወይ 10 ይመስለኛል ባልሳሳት ወይ 12 እዛ ቦታ ላይ እንደዘረዘረ እንመለከታለን። እንዴት በጣም ብዙ ነገር እንደደረሰበት ከዚህ ህልሙ እግዚአብሔር በሱ እየሰራ ካለው ነገር ሊያቋርጥ ሊያስቆም የሚችል ነገርን እንዴት ዲያብሎስ በተለያየ መንገድ እንደሰራ ይናገራል። ነገር ግን በዚህ ሁሉ ውስጥ ይላል አልፌ እየሄድኩ እግዚአብሔር በውስጥ ያስቀመጠውን የአብያተ ክርስቲያናት ጉዳይ ከላይ ላይ ሳላወርድ ስለ አብያተ ክርስቲያናት ጉዳይ ብቻ እያሰብኩኝ ሩጫዬን ሄጄ ጨረስኩ፣ ፈጸምኩኝ፣ አሁን አክሊል ይጠብቀኛል ብሎ እንደጨረሰ እናውቃለን። እና ስለዚህ ዛሬም እንደዚህ ነው የምላችሁ፣ እግዚአብሔር በእያንዳንዳችሁ ውስጥ የከበረ ሐሳብ የከበረ አጀንዳ ልክ ለማርያም መልአኩ ገብርኤል መጥቶ እንደተናገረው አይነት ለማስረዳት የሚያስቸግር ወይ ኢሳይያስ እንዳለው የሰማነውን ማን አምኗል እንዴት አድርገን ነው የምናስረዳው ብሎ እንዳለ በማርያም ውስጥ ያ በተራራው ላይ በድምጽ ብቻ በተገለጠ ጊዜ ተራራውን ሁሉ ያጤሰው ያ እጅግ በጣም የተፈራ ክብር በአንዲት ድንግል ውስጥ መጥቶ እንዴት ኢንካርኔት እንዳደረገ ስጋ እንደሆነ ለኢሳይያስ በጣም ለመረዳትም ለማስረዳትም በሚቸግር መልኩ እንኳን አይደለም በዛ ጊዜ ላለው ለኢሳይያስና በዘመኑ ለነበሩ ሰዎች ይቅርና እኛ ራሳችን እንኳን ዛሬ ኢሳይያስ 53ን እንዲሁም ሌላውን የጌታ ኢየሱስን ሰው መሆን የአምላክን የመለኮትን ከኛ ጋር መመሳሰል በፍጹም ልንረዳው በሙላት ልናውቀው ማንችለው ሆኖብን ያለ ትልቅ ሚስጥር እንደሆነ ታውቃላችሁ። ልክ እንዲሁ እኛ ራሳችን ልንረዳው የሚከብደን ልናስበው የሚከብደን ልናምነው የሚያስቸግረን ለሌሎች ሰዎች ጭራሽ ፈጽመን ልናስረዳው ልንሞክረውም እንኳን ማንችለው እግዚአብሔር በእኛ ውስጥ ሊሰራ ያስቀመጠው በጣም ትልልቅ አጀንዳ እንዳለ ዛሬም ላስታውሳችሁ እፈልጋለሁ። ነገር ግን ያን ህልማችሁን እግዚአብሔር በጊዜው እስኪገልጠው ድረስ ራሳችሁን ከእግዚአብሔር እግር ስር በትህትና እያስገዛችሁ በጊዜው ራሱ እግዚአብሔር እስኪያከብራችሁ ድረስ ልክ ማርያም ነገሩን በልቧ ተጠብቀው ነበር ተብሎ እንደተጻፈ ሰውራችሁ እንደ ኤልሳቤጥ ነገሩ ጊዜ ደርሶ እስኪገለጥና እስኪወለድ ድረስ በጣም በጥንቃቄ ልክ እንደ ዮሴፍ ሞኝ ሳትሆኑ ህልማችሁን ላልተገባ ሰው ሳትገልጡ ለጠላታችሁ ድል ፈንታን ሳትሰጡ እንድትኖሩ በጣም አሳስባችኋለሁ። ሰዎችን በመንፈስ እንጂ በስጋ እንዳናውቅ ዛሬም በጣም ልመክራችሁ እፈልጋለሁ። ይህ ማለት ነው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 እንዳለ ከዚህ በኋላ እንደውም ማንንም በስጋ አላውቅም ኢየሱስንም እንኳን ቢሆን በስጋ አላውቅም በመንፈስ ነው ብሎ እንዳለ ልክ በሮሜ ምዕራፍ 1 ላይ ስለ ጌታ ኢየሱስ መጽሐፍ ቅዱስ ሲነግረን በስጋ ከሆነ በቃ የማርያምና ዮሴፍ ልጅ ከዳዊት ዘር የሆነ አንድ ተራ ሰው ብቻ የሚያደርግብን እንደሆነ ነገር ግን በመንፈስ በቅድስና መንፈስ ከሙታን በመነሳት የእግዚአብሔር ልጅ የሆነ የከበረ ነገር ያለው እንደሆነ በእኛ አንዳንዳችን ውስጥ እግዚአብሔር በመንፈሱ አማካኝነት ያስቀመጠው ያ የራሱ የእግዚአብሔር የሆነ ትልቅ ትሬዠር ልጁን በእኛ ሁኔታ የሚገልጥበት ያ በእኛ ውስጥ የተቀመጠ የራሱ የእግዚአብሔር ፕሮግራምና ጽንስ እጅግ የከበረ እንደሆነ እሱን እናንተ እስከተረዳችሁት ድረስ ከእግዚአብሔር መንፈስ ጋር በመስማማት በሱ ምሪት በመከተል ድምጹን በመስማት አካሄዱ በመከተል የራሱን ፕሮሰሱን በማመን መንገዱ ሁሉ ጊዜ ልክ እስራኤላውያን ወጥተው የኤርትራን ባህር ተሻግረው ወደ ከነዓን በሄዱት ጉዞ ውስጥ መንገዱ በፍልስጤማውያን በአቋራጭ በኩል ሳይሆን እግዚአብሔርን በማወቅ በቃዴስ በርኔ በሲና በረሃ በኩል የእግዚአብሔርን ሕግ እየተማሩ እግዚአብሔርን እያወቁ ተመለሱ ዙሩ እየተባለ አይ በቃ አሁን ይህን ተራራ መዞር ይበቃቸዋል ተሻገሩ እስከሚባልበት ጊዜ ድረስ በትዕግስት የእግዚአብሔርን ፈቃድ እያደረጋችሁ እንድትጠብቁ በውስጣችሁ እግዚአብሔር ያስቀመጠውን ትልቅ ትሬዠር በእግዚአብሔር በውስጣችሁ ያስቀመጠውን ፕሮግራም ለጠላት አሳልፋችሁ እንዳትሰጡ በዙሪያችሁ ካሉ ሰዎች እንድትጠበቁ በዙሪያችሁ ካሉ ስማቸው አገልጋይ የሆኑ ሰዎች እንድትጠበቁ ህልማችሁ ራእያችሁ ለማስረዳት ወርዝ ከማያደርግ ወይም ደግሞ ኤክስፕሌን ለማድረግ ከማትገደዱባቸው ሰዎች ራሳችሁ እንድትጠብቁ ይልቁንስ ከተቻለ ላይክ ማይንድድ የሆኑ ተመሳሳይ አይነት ጽንስ የተሸከሙ እንደ ኤልሳቤጥና እንደ ማርያም የተግባቡ በውስጣቸው እናንተ ጋር ያለው አይነት ጽንስ ያለባቸው ሌሎች የእግዚአብሔር ፕሮግራም በውስጣቸው እንዳለ የተረዱ በመንፈስ የሚቃጠሉ የቃሉ ሙላት ያለባቸው የእግዚአብሔርን ክብር የሚናፍቁ ሰዎች ጋር ህብረት እንድታረጉ
በዚህ መንገድ በውስጣችሁ ያለውን ጸጋ እያነሳሳችሁ ልክ ጌታ ኢየሱስ እንዳደገ በጥበብ በእውቀት በሞገስ እግዚአብሔር ለሚፈልገው ነገር እንድታድጉና የእግዚአብሔርን ፈቃድ በዘመናችሁ ዳዊት አከናውኖ ጨርሳችሁ ጳውሎስ እንዳለ አክሊላችሁን ለመቀበል ሩጫችሁን የምትጨርሱበት መልካሙን ገድል ተጋድላችሁ ወደ አባታችሁ የምትሄዱበት አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ የሚባል አይነት የምድር ላይ ጉዞን ወራትን ጨርሳችሁ የምትሄዱበት እንዲሆን በጣም አሳስባችኋለሁ። ይህ ጸጋ ለእናንተ ለኔ እንዲበዛ በጣም በብዙ ጌታን ለምነዋለሁ። ከዚህ በኋላም በተመሳሳይ ቪዲዮዎች ወደ እናንተ መጣ ይሆናል። ይህ መልእክት በጣም እንደሚጠቅማችሁ እግዚአብሔር በዚህ እንደሚያጽናናችሁ እንደሚያበረታችሁ ድካማችሁን እንደሚያግዝ እንደሚያነቃችሁ ካላችሁበት ሁኔታ አስባለሁ። በተመሳሳይ መልኩ የእናንተ ይችኛዋን መልእክት ሼር ማድረግ ለሌሎች ሰዎች እንዲደርስ እናንተና እኔ በተጠቀምንበት በዛ መጠቀም ሌሎች እንዲጠቀሙ ሊያደርግ ይችላልና በጌታ ፍቅር ሼር እንድታረጉ መልእክቱ ለብዙዎች እንዲደርስ እንድታረጉ አሳስባችኋለሁ። ቤተሰብ ካልሆናችሁ ከዚህ ቻናል ጋር በብዙ መልኩ ተመሳሳይ የሆኑ የእግዚአብሔር ሐሳቦችን መንፈሳዊ መልእክቶችን በተከታታይነት ወደ እናንተ የምናደርስ ስለሆነ የቻናላችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረለው